አራኔ ተቃጠልኩ ዳራኔ ተቃጠልኩኝ በእናንተ ምክንያት አይዞዝና ጠፍታት ቀርም እናገኛታለን እኔ እኮ ሂጂና አምጪ ያላልኩሽም ያሉበትን ቦታ ጠቁሚኝና እኔ ራሴ ያደርገዋለሁ ነው ያልኩሽ ያለሁት እሺ ዝና ደሞ እነ ብሩክ ነገ ይመጣሉ እባክሽ የምርሽ አዎ ዝና ልጁ ድናለት መሆኑ ነው እንግዲህ እኔ ምን እንደዚህ ነው መደነስ የምፈልገው ቀላል ነው ይኸውልሽ ነገርሽን ብቻ ሰባሰበሪያሽ ወደዚህ ቅዝቅ እንደዚህ አንተ ትክጆ ምንድነው አንቺ እንጨት ተሰሻ እንዴ በደንብ ነገር ቀርግፋታ ላይ ገፍየሽ መስሎኝ የምታሰራ እና ይከፈቱ ምን እንደሆነ አይ እኔ ወራጅ አርብ እናስ ቢኪ ወራጅ ከማማ እንዳነኪ ነይ ውረጂ እና እዚህ ጋር ሰጠኝ ነይ እንዳነኪ ጠፋ የራስሽን ትረያለሽ ዛሬ ነው እና ይሄንን ያወቅሽ ነው እስካሁን የተጋደምሽው ምን ላድርግሽ ይሄን አድርጊ በለኝ 4 ሰዓት ነው የሚደርሱት ሰዓቱን እርግጠኛ ነሽ አዎ እርግጠኛ ነኝ እንግዲያውስ ቀድመን እዛ መገኘት አለብን ምን ልንሰራ ምንም እንስራ ምንም ግን ቀድመን ቦታው ላይ መገኘት አለብን ሞገስን ማግኘት አለብን እሺ በቃ መጣ ማለቴ ማነሽ አንቺ ቅድስት በጉጉት ሲጠበቅ የነበረው የምሳሌ ሕክምና በስኬት ተጠናቆ ወደ ሀገራቸው እንዲመለሱ ነበር። ሆኖም ዛሬ ላይ ግን አስደንጋጭ ነገር ተመልክተዋል። ይኸውም ብሩኬ ከውጭ ሀገር ሲመጣ ምሳሌ ከጎኑ አልነበረችም። እንደዛ ቅድስት እንባ እየተናነቃት ሸኝታ አሁንም እንባ እየተናነቃት ለመቀበል ዝግጅት ላይ ሳለች ነገር ግን ምሳሌን አልተመለከተቻትም። ምሳሌ የት ሄደች በማለትም እያነባች ትገኛለች። ምሳሌ ምን ገጥማት ይሆን? ሌላው ነገር ብሩክ የሚመጣበትን ሰዓት በመጠባበቅ ማህሌትና ዝና ተመካክረው ወደ ኤርፖርትም አቅንተዋል። ኤፍራታ ስልክ በመደወልበት ሰዓት ኤርፖርት እንደሆነች ነግራታለች። አንቺ ሴት አብደሻል እንደም ልታደርጊ ሄድሽ በማለትም ጠይቃታለች። እሷም ከዝና ጋር ያሰቡትን እቅድ ለማሳካት የግድ ኤርፖርት መሄድ እንዳለባቸውም ገልጻላታለች። ሆኖም ኤርፖርት ብሩክን ምን ሊያደርጉት ይችሉ ይሆን? አብረን የምንመለከት ይሆናል። ምሳሌ ድራማ ክፍል 65 ምን አዲስ ነገር አለ? እንግዲህ በባለፈው ክፍል ሞገሴ ነፍሰ ገዳይ ነው የምትለው ማህሌት ያስተዋወቀችው ሰው እየተከታተለው ነበረ። ሞገሴ ግን ቀድሞ ስለነቃበት ከዚህ ሰው ጋር
በመሄድም ለህይወትህ ትፈራ እንደሆን ፍራ፣ ካለበለዚያ እርምጃ ወስድብሃለሁ በማለት ሽጉጡን ይመዝበታል። ይህ አጋችን በጣም ይፈራና እርሱም እየተንቀጠቀጠ ስልኩን ሰጥቶ ነበረ የተመለሰው። ሞገሴም በትንሹ ራሱ ላይ ወጋ አድርጎታል። በዚህ ምክንያትም ሆስፒታል ገብቶ ተኝቷል። ታዲያ ዝና ያሰበው ስላልተሳካለትና የተሰለፉት ሰዎች ሞገስን ማጥቃት እንደማይችሉም እያናናቀ ድሮም ማህሌት አንቺ ግን ለካ እንደ ራስሽ ፈሪዎችን ነው በዙሪያሽ ያሰለፍሽው፣ እስካሁን አንቺ ላይ እምነቴን ከምጥል ራሴ በሆነ እርምጃ ወስድበት ነበር እያለ እየቆለለና እንዴት ማድረግ እንዳልቻለ ደግሞ ግራ የሚያጋባ ነገር ነው። ማህሌትን እንድታስገድልለት ይፈልጋል። ሆኖም ማህሌት አልሳካላት ሲል እሷ ላይ ይጮህባታል። ነገር ግን እሱ የወንድነቱ ቦታ አለውበት የሚለው ለምን ይሄንን ራሱ ማድረግ እንዳልቻለ በጣም ያስገርማል። በሌላ በኩል ቅድስትና ዳጣ አሁን ብሩኬን ለመቀበል ሸርን ጉድ ላይ ናቸው። ማለትም ቤቱን እያስተካከሉ እያንዳንዱ የግድግዳ ጌጦችንም እየሰቀሉ ብዙ ነገር እያደረጉ ነው። ቅድስትም ከመጠን በላይ ደስ ብሏታል። ይህንን የተመለከተችው ዳጣ ምናልባትም ከብሩኬ ፍቅር ይዞሽ ይሆናል አለቻት። በፍቅር ነው እንዴ? ለሰዎች መልካም ነገር ማድረግ ምሳሌ ናፍቃኛለች። ምሳሌ ድና ማየትም ትልቁ ህልሜ ነው። የሚገርምሽ ነገር ሰሞኑን ተኝቼ በህልሜ ሳያት ነበረ። ነጫጭ ቆንጆ የሆኑ ልብሶችን ለባብሳም ተመልክቻታለሁ ትላለች። ብቻ በዚህ ሁኔታ ቤቱን ሸብረብ እያደረጉት ቆይተዋል። ዘመናዊ ዳንስም ዳጣ እንድታስተምራት ጠይቃታለች። ተነስተውም ሲደንሱ ቆይተዋል። ሞገሴም ከአጋቹ ላይ ጉዳት ካደረሰበት በኋላ ወደ ቤቱም ሲመለስ ሉላን በር ሲያንኳኳባት በጣም ነበር ፈራችው። ምክንያቱም ዝና መጣ የሚል ስሜት ስላለባት። ሆኖም ሞገሴ ራሱ እንደሆነም ይገልጽላታል። በሩን ከፍታለትም ከዛም የገጠመውን አንዳንድ ነገሮች እያጫወታት ነበረ። ማለትም ዝና አሁንም አጋቾችን አሰማርቶ እየተከታተሉት እንደሆነም ይገልጽላታል። እሷም ብቻ ናት ትሄድ ብዬህ ነበር እኮ ከሀገር እንጥፋ ወደ ገጠር ወጣ ብለን እንኖርም እያለች ነው። ከእንግዲህ በኋላ ሞትም ቢመጣ ቆሜ ልጋፈጠው ግድ ይለኛል። ለምንድነው ለሱ ብዬ የሚሄደው እያለም እንግዲህ ከዝና ጋራ ፊት ለፊት ግብ ግብ እስከ መግጠም ደረጃ ቁርጠኛ እንደሆነ የሚገልጽላታል። በዚህ ምክንያት ሉላ ከዚህ በኋላ እሷም ቢሆን የፈለገው ቢሆን ፈቃደኛ ሆና ወደሱ ቤት እንደማትሄድ እንኳን ቢመጣባት በጸጋ ልትቀበለው እንደምትችል እንጂ ከዝና ቤት ሁለተኛ የሲኦል ህይወትን መግፋት እንደማትፈልግም ገልጻለታለች። እንግዲህ በዚህ ሁኔታ ፍቅራቸውም እየጠነከረ የመጣ ይመስላል። ዳጣ ቤተሰቦቿን አሁን ማግኘት ከፍተኛ የሆነ ጉጉት ስላደረባት ሞገሴን ካልወሰድከኝ ያለች እያለቃቀሰችበት ነው። ሞገሴ አሁንም የዝና ፍራቻ ቢኖርበትም ዳጣ እየተናገረችው ነገር ግን ፍለጋ እንዲገባ አስገድዶታል። ይኸውም ዳጣ ያለችው ነገር ቢኖር ቤተሰቦችን አተህ ስላላየኸው ምናልባትም ቁስሉ ሳይገባህ ስለቀረ ነው። እናም ከቻልክ እስኪ ቤተሰቦችን አፋልገኝ አለችው። ይገኙበታል ወደ ተባለው ሰፈር አምርተው ነበረ። ሰፈሩ ግን አንድ ባንድ ፈርሶ ነው የጠበቃቸው። የሚያሳዝን ሁኔታ ከፍርስራሽ ድንጋዮች ውጪ ምንም ያገኙት ነገር የለም። እሷም በጣም ስቅስቅ ብላ አለቀሰች። ማህሌትም ነገሮቹ እንደፈለገቻቸው እየሄዱላት ስላልሆነ እጅግ ተማራና ተበሳጭታ ነበረ ለእህቷ ለኤፍራታ ስትነግራት የነበረው። ኤፍራታም ያመጣችላት አማራጭ ቢኖር እንግዲህ ብሩኬ ከውጭ ሀገር ሲመጣ ተንበርክከሽ ይቅርታ ጠይቀው አለቻት። በፍጹም ብሩኬንማ ይቅርታ አልጠይቀውም፣ ወይስ ካንቺ ጋራ ተደርቤ ስለኖርኩብሽ ቤትሽን እንድለቀልሽ ፈልገሽ ነው እያለችም መጨቃጨቅ ትጀምራለች። አከራይም ቢሆን አሁን ቤት ክራይ ጨምር እያለች እየተነጫነጨችብኝ ነው። አንቺ ከመጣሽ ወዲህ ጸባይ ነስቷታል። ስለዚህ እስከ መቼ እኔና አንቺ በዚች ቤት እንቀጥላለን እያለቻት ነው። ታዲያ ማህሌትም አስገድለዋለሁ ነበር መልሷ። ምክንያቱም ከዝና የተሰጣት መልስ ሞገሴን እንደምንም ብለሽ ማስገደል ከቻልሽ ቤት ይገዛልሻል፣ የቤቱን ችግር ለኔ ተይው፣ ብቻ አንቺ የሚጠበቅብሽ ሞገሴን ማስገደል ነው ብሏታል። እሷም የቤት ፍላጎቷ ከፍተኛ ስለሆነ ይህንን ልታደርገው እንደምትችልም እየዛተች ነው። ሆኖም ብሩኬ ከነገ ወዲያ ይመጣል፣ ኤርፖርት ድረስ እጅ የማደርገውን አደርጋለሁ እያለችም ዛተች። ሄደሽ ምን ትሰሪያለሽ በማለት ኤፍራታ ስጋቷን ብትገልጽላትም ማህሌት ግን አሁንም አልሰማም ብላታለች። ዳጣም ከሞገሴ ጋራ እንደዛ ቤተሰቦቿን ፍለጋ በወጣችበትና ቤቱ ፈርሶ ባገኘችበት ሰፈር አዝናና ተግዛ ወደ ቤት ተመልሳ
ብሩኬ ቤት በር ዘግታም እያለቀሰች ነበረ። ቅድስት ከውጭ ወጥታ ወደ ቤት በምትመለስበት ሰዓት በር እያንኳኳች ነው በተደጋጋሚ። የዳጣን ፍራቻ ታውቃለችና እሷንም ለማስደንገጥ ይመስላል በሩን በኃይል እያንኳኳች ነው። ምንም አይነት ድምጽ ግን እያሰማች አልነበረችም። የተለያዩ ቁሳቁሶችን በመያዝም ራሷን ለመከላከል በሚመስል መንገድ ወደ በሩም ተጠግታ እንደገና ስታፈገፍግም ይስተዋላል። ማለትም አንዴ መጥረጊያዎችን አለዛም ጭልፊያ፣ ማንኪያ ወዘተረፈ። እዚህ ፓርት ላይ ግን በጣም ነው የሚያስቀው። ሆኖም በበሩ ሆና ግን ቅድስት ፍራቿን በደንብ ታያት ነበረ። በጣም የምታስገርሚ ፈሪ ነሽ፣ ለማንኛውም እኔ ነኝ ክፈችኝ አለቻት። በዚህ ይቀለዳል ወይ በጣም አናደሽኛል እያለችም እየተበሳጨች በሩን ከፈተችላት። ያ ዝና ተብዬው እሱ መስሎኝ ነው አለቻት። ብቻ ዝና በአእምሯ ላይ ያስቀመጠባት ጠባሳ የበለጠ እንድትፈራውም አድርጓታል። ማህሌትም ብሩኬ ከውጭ ሀገር የሚመለስበትን ቀን ጠንቅቃ ስለምታውቅ ለዝና ስልክ በመደወል ብሩኬ ነገ ይመጣል፣ ስለዚህ አንድ ነገር ማድረግ አለብን እያለችም እያሰበች ነበረ። እርግጥ ዝና ብሩኬ ላይ ምንም አይነት ጥላቻ የለውም። ምናልባትም ሉላን ለማግኘት ጓደኛ የተነካቤ በሚል ስሜት ሉላን የማግኛ ዘዴ ይመቻችልኛል አይነት ስሜት ካልገባ በስተቀረ ከብሩኬ ምንም አይነት ችግር የለበትም። ወንድነቱንም እያደነቀ ነው። በጣም ጎበዝ ነው። አይሽ አይደለ ጓደኛውን ከዳ ቤቱ ላይ ያስቀመጥሽበትን እግድም እንደምንም ብሎ አስነሳ፣ ልጁንም ማሳከመ። እንዲህ አይነት ጀግና ከየትስ ይገኛል? ይህን ነበር በጣም የምፈልገው። ሞገሴ ግን በጣም ፈሪና ቦቅቧቃ ነው እያለ በሞገሴ ላይ እየቀለደና እየተሳለቀበት ነበረ። ነገር ግን ማህሌት ይህኔ ወንድነቱንና ኮስታራነቱን ሲያደናንቅላት ጥሩ ስሜት አልተሰማትም። ምክንያቱም ከዚህ በፊት እሷም ቀምሰዋለችና ብሩኬ ሲነሳበት በጣም እልህኛ ነው። ማህሌት በተኛችበት ነበር በማለዳ ከዝና ስልክ የተደወለላት። ሆኖም በማለዳ ምን ነው ደወልክ? አሁን እኮ ገና ነው አለችው። ጭራሽ ደግሞ ዛሬ መምጫው እንደሆነ እያወቅሽ እንዴት እስካሁን ትተኛለሽ? አሁን ቀጥታ ኤርፖርት መሄድ ይኖርብናል በማለት ትዕዛዝ ያስተላልፋል። እሷም አይኖቿን እየጠራረገችና እያዛጋች ከመኝታዋ ተነሳች። ከዛም ተያይዘው ወደ ኤርፖርትም ያቀናሉ። በሌላ በኩል ዳጣና ቅድስትም ተሞሻሽረውና ዘንጠው እነሱም ብሩኬን ለመቀበል በጣም ደስ ብሏቸው በጉጉት እየጠበቁት ነው። ታዲያ በመንገድ ሲሄዱም ይኸው ቡራ ሊመጣልሽ ነው ያፍስሽ ነው ወዘተረፈ እያለችም እየቀለደቻት ነበረ። እንዴት በዚህ ሰዓት ብልግና ቃል ትናገራለሽ? በማለትም ቅድስት በቁጣ ነበር የተናገረቻት። እሷም ምን አልኩሽ? በቃ ፖሊስ ያፍሰናል መታወቂያ ስለያዝሽ ማለት ነው እያለች ነገሩን ለመጠምዘዝ ሞክራለች። እና ፖሊስ የሚያፍሰን ከሆነ እንመለስ እንዴ አለቻት። አይ በር ላይ ስለምንቆም ችግር የለውም መቼም ውስጥ አንገባም አሉ። ብቻ በዚህ ክርክር ኤርፖርትም ደርሰዋል። ብሩኬም ምሳሌን ይዞ እንደሄደ ሁሉ አሁን ግን ሲመለስ ከሻንጣዎቹ በስተቀር ከጎኑ ምንም ሰው አልነበረም። ሆኖም ከርቀት እነዛ አባትና ልጅ ምሳሌና ብሩክ ይመስላሉ ያለችው ቅድስት አሁን ግን ብሩኬን ብቻ ነው እያየች ያለችው። ምሳሌስ እያለች ታነባ ገብታለች። እንግዲህ እንደ እናት አቅፋና ደግፋ እስካሁን እየተንከባከበቻት ከጎኗ ሆና ምሳሌዬ አንቺ ስትድኝ እያለች በስስትና በጉጉት ስትጠብቀው የነበረው ቀን ዛሬን ማየት ነበረ። ነገር ግን ከብሩኬ ያልጠበቀችውን ነገር አይታለች። ብሩኬ በእርግጥ አለባበሱም ቢሆን የሀዘን ወይም ደግሞ የሆነ ነገር የደረሰበት እንደሆነ አያሳብቅም። ነገር ግን ከአጠገቡ ምሳሌ ስለሌለች ብቻ እያነባች ነው። እኔ በበኩሌ ምሳሌ ምንም እንደማትሆን ነው። ሆኖም በሚቀጥለው ክፍል በመልካም ጤንነት እናገኛታለን ብዬ ተስፋ አደርጋለሁ። የዛሬው ምሳሌ ድራማ ክፍል 65 ይህን ይመስል ነበረ። በቀጣዩ ቪዲዮ እስከምንገናኝ ቸር ቆዩኝ ያልኩ እዚሁ ተሰናበትኳችሁ። አመሰግናለሁ። ለቻናሌ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። ባይ ባይ።